ማቴዎስ 11:28-30 ማርቆስ 3:13-14 አገልግሎት አክቲቪቲ አይደለም አገልግሎት መሆን ነው አገልግሎት ማድረግ አይደለም አገልግሎት መሆን ነው አገልግሎት ምንድነው አንደኛው አገልግሎት የተፈጠርንለትና የተጠራንለት የተመረጥንለት ደግሞም የምንሞትለት ህይወት ነው አገልግሎት በጣም የከበረ ነገር ነው አንደኛ የተፈጠርንለት ነው በእናታችን ማህፀን ከመግባታችንም በፊት እግዚአብሔር ለዚህ አሁን ለምንሰጠው አገልግሎት ለይቶናል የኛ ፍላጎት የቤተክርስቲያን ፍላጎት አይደለም የእግዚአብሔር ፍላጎት ነው የፈጠረን የሰራን ይሄንን እንድናደርግለት ነው ስለዚህ የተጠራንለትም ከዛም በኋላ ደግሞ እግዚአብሔር ፈጠረን ጠራን ለዚህ መረጠን ምናልባትም ለዚህ አገልግሎት ሞትም እንኳን ቢሆን ህይወታችንን እስከምንሰጥበት ድረስ ለናገለግል የምንችልበት አገልግሎት ነው ያለፉት ዘመናት የሐዋርያት ዘመን የስደት ዘመን አገልጋዮች እስከ ሞት ድረስ ራሳቸውን ሰጥተዋል የኢየሱስ ሐዋርያት 12ቱ ሐዋርያት ከይሁዳ በስተቀር በሙሉ እጅግ አሰቃቂ በመሆን ሞት ነው ህይወታቸው ያለቀው አንዳቸውም በኢየሩሳሌም አልሞቱ በእጣ ከተመረጠው ከማቲያስ በስተቀር ማቲያስ ብቻ ነው ኢየሩሳሌም ከተማ ውስጥ የሞተው እሱም ያው በድንጋይ ቀጥቅጠው ነው ማቲያስን የገደሉ ሌሎቹ ግን በተለያየ ዘመን ያ ተጠራጣሪው ቶማስ ህንድ አገር ነው የሞተው ጳውሎስ ጴጥሮስ ሮም አገር ነው የተሰቀሉት አንገታቸው የተቆረጠው እና ያንዳንዳቸው ታሪካቸው ሲነበብ በጣም አስገራሚ የሆነ ህይወት ነውና አገልግሎት እስከ ሞትም ድረስ ለነሰጥለት የሚገባ ህይወት ነው በመልካም ጊዜ በቸርነት ጊዜ በበጎነት ጊዜ ብቻ የምናገለግለው ሳይሆን መከራም የሚጠይቅም እንኳን ቢሆን ስለ ክርስቶስ ስለሰጠነው አገልግሎት እስከ ሞትም ልንሄድ እንችላለን ይሄንን ነው ያየነው በመጀመሪያው ክፍለ ጊዜ ሁለተኛው ያነሳውላችሁ አገልግሎት ከጌታ የተቀበልነው ሹመትና የተሰጠን መክሊት ነው ብለን ቤተክርስቲያን አገልግሎት አትሰጥም ቤተክርስቲያን ጸጋ አትሰጥም የቤተክርስቲያን ስራዋ በሰዎች ውስጥ በአማኞች ህይወት ውስጥ ያለውን ጸጋ ማየት ነው መሪዎች አገልጋዮች ኃላፊነታቸው ምን አይነት ጸጋ ማን ውስጥ አለ ማን በምን አይነት ጸጋ እያገለገለ ነው የሚለውን በመንፈስም በፍሬም በአባላቱ መካከል ያለውን ጸጋ ማየት ነው እግዚአብሔር በእያንዳንዳችን ውስጥ የተለየ ነገር አስቀምጧል ከማንም ጋራ የማይመስል ከማንም ጋራ ሊገጣጠም የማይችል ስለዚህ ሁሉ ጊዜ ስናገለግል ማንንም መኮረጅ የለብንም ማንንም ማየት የለብንም ኦፍ ኮርስ ከፊታችን ያሉ አገልጋዮች ኢንፍሉዌንስ ያደርጉናል እና ኢምፓክት ያደርጉናል ግን ሁሉ ጊዜ መጠበቅ ያለብን እኛ ራሳችን የተፈጠርንለት እና የምንኖርለት የምንሞትለት ጸጋ አለን ማንንም ሰው የሌለው ማንንም ሰው በእኛ ውስጥ ያለው ጸጋ በሌላ ሰው ውስጥ አይኖርም ስለዚህ ያንን የተፈጠርንለትን ጸጋ አይተን እሱ ላይ ነው ፊክስ ማድረግ ያለብን እንጂ ማንንም ኮፒ ማድረግ የለብን እግዚአብሔር ከሌለው ነገር አንዱ ፎቶኮፒ ማሽን የለው እግዚአብሔር የፎቶኮፒ ማሽን የለው በቃ እግዚአብሔር ናቹራል ነው በቃ ናቹራል ነው ሐኪሞቹ ምን ይላሉ ይሄ የአይናችን ብሌን እዚህ ጋር ጥቁሩ ማንንም አይነት ሰው እንደ አንተ አይነት የጥቁር አይን ብሌን የለውም ይላሉ በቃ ያንቺ አይን ብሌን በአለም ላይ 9 ቢሊዮን ህዝብ አለ ማንንም ያንቺን የአይን ብሌን አይመስልም የእጃችን አሻራ ማንንም በአለም ላይ 9 ቢሊዮን ካለው ህዝብ ያንተን የኔን ያንቺን አሻራ የለው እግዚአብሔር ሁላችንንም በውበቱ በመልኩ ፈጥሮናል እና የምናምረው ደግሞ እንደ ተሰጠን ጸጋ ስናገለግል ነው ዳዊት ወደ ጦርነቱ ሲሄድ ሳኦል ልብሱን አለበሰው በቃ እንትናን እንዲያስፈራራ
ጎልያድን እንዲያስፈራራው የሱን የጦር ልብስ ምናምን ሲለው ቢለው ዳዊት አልሆነለትም ምናልባት ልብሱ ረዝሞበትም ሊሆን ይችላል እና እኔ እንደ እረኝነቴ ልዋጋ አለ በቃ እንደ ራሴ እንደ ማንነቴ እንደ ባህሬ በቃ እና በቃ ሁሉን ትቶ ወንጭፏንና ገዛ በጎች ሲጠብቅ የለመዳትን ብቻ ሄደ እና ምንም አይነት ነገር የሰውን ነገር ኮፒ ማድረግ የለብንም ምንም እግዚአብሔር የሰጠንን ነገር ምክንያቱም አገልግሎት ከሰው አይሰጥም ወይም ቤተክርስቲያን አትሰጥም ስለዚህ እግዚአብሔር በሰጠን ስታይል እግዚአብሔር በሰጠን ጸጋ ላይ ነው አተኩረን ማገልገል ያለብን በተለያየ መንገድ እግዚአብሔርን የምናገለግልበት ጸጋ እያንዳንዳችን ውስጥ አለ ግን ይሄ ጸጋ ተቀብሮ ነው ያለው ይሄን ጸጋ ነው ማውጣት ያለብን ይሄ ከእግዚአብሔር የተቀበልነው ጸጋ ነው በዛ ጸጋ ካልሰራን ተጠያቂ የምንሆነው እኛ ነን ምክንያቱም ጌታ ኢየሱስ የሰጠውን መክሊት ምን አደረከው የሚል ጥያቄ ያመጣልናል በመጨረሻው ስለዚህ በእያንዳንዳችን ውስጥ አስገራሚ ጸጋ አለ አስገራሚ ስጦታ አለ መክሊት አለ እሱ ሲወጣ ዋው ያሰኛል በቃ ያስገርማል እንዲህ አይነት ምን አይነት እህት ነች ምን አይነት ወንድም ነው ያ በውስጣችሁ ያለው እናንተና ስለዚህ አገልግሎት ከእግዚአብሔር የተቀበልነው ጸጋ እና ሸክም ልዩ የሆነ ነገር ነው ውስጣችን ያለው የማንንም አይመስልም ሶስተኛ አገልግሎት በጌታ ታማኝ ሆኖ ለአገልግሎቱ መቆጠር ነው ብለን ይሄ ካውንትድ ታማኝ ሆኖ መቆጠር ማለት አራት ነገሮች ናቸው አንደኛ ታማኝነት ትረስት ዴቨሎፕ ማድረግ ጌታ አገልግሎትን ታማኝ አድርጎ ነው የቆጠረን በቃ ለዛ አገልግሎት የተሰጠን እንድንሆን ትረስት ነው በውስጣችን ይሄ ታማኝ አድርጎ የቆጠረኝ የሚለው ምንድነው ያን አንተ ውስጥ ያለውን ጸጋ ትሰራበታለህ ትነግድበታለህ ታገለግይበታለሽ ብሎ ጌታ አምኖሽ ነው የሰጠሽ እና ይሄ ትረስት ምንድነው caring ሌሎችን የምናገለግልበት ሌሎችን የምንንከባከብበት አገልግሎት ነው የዝማሬ አገልግሎታችን ህዝቡን የምንንከባከብበት እንዲጽናና እና የበለጠ ወደ እግዚአብሔር እንዲመጣ የጸሎት አገልግሎታችን የስብከት አገልግሎታችን የጉብኝት አገልግሎታችን ሌሎችም ድሆችን የመርዳት አገልግሎታችን ወንጌልን የምናስፋፋባቸው ስራዎችን መስራታችን caring ነው በቃ እንክብካቤ መንጋውን ህዝቡን መንከባከብ ነው አገልግሎት ቤዚካሊ ሌላውን መንከባከብ ነው በመንሰጠው አገልግሎት እኛን የምንንከባከብበት ሳይሆን ሌላውን የምንንከባከብበት ስለዚህ caring ነው ይሄ ታማኝ የሚለው caring ነው ለሌላው የምናደርገው እንክብካቤ ሌላው እንዲጠቀም በቃ ባንተ አገልግሎት ምክንያት ሌላው እንዲጠቀም ሌላው እንዲደገፍ ሌላው ደስ እንዲለው እግዚአብሔርን ባንተ አገልግሎት እንዲያመሰግን ኮሚትመንት መሰጠት ታማኝ አድርጎ የቆጠረኝ የሚለው መሰጠት ነው ውስጡ ያለው ይሄ ታማኝ የሚለው ቃል መሰጠት ኮሚትመንት አያችሁ እግዚአብሔር ከሚፈትነንና ከሚያየን ነገሮች አንዱ ለዛ አገልግሎት ምን ያህል ተሰተን ነው የምናገለግለው ያንን ይመዝናል ስለዚህ ውስጣችሁ ያለውን አገልግሎት በመሰጠት አገልግሎት በቃ በመሰጠት አያችሁ በየትኛውም ፖዚሽን በየትኛውም ስልጣን በየትኛውም ባለጠግነት በየትኛውም የእውቀት መሰላል ብንሆን እነዚህ ነገሮች እግዚአብሔር የሰጠንን የጸጋ ስጦታ እንዳናገለግል ሊከለክሉን አይገባም ከእግዚአብሔር የተሰጠን ነውና በመሰጠት ማገልገል አለብን በቸልተኝነት ሳይሆን በስንፍና ሳይሆን በግዴለሽነት ሳይሆን በመሰጠት ዋጋ ያስከፍላል ችግር ይኖርብናል
ልጆቻችን ቤት ይታመማሉ ኑሮ አይመቸንም የተለያየ ነገሮች በህይወታችን አሉ ግን አገልግሎታችንን ለመፈጸም ምንም አይነት ምክንያት አለመስጠት ነው ኮሚትመንት ማለት ምንም አይነት ምክንያት አለመስጠት ብዙ አገልጋይ ዛሬ ብዙ ምክንያቶች አሉት እንዳያገለግል እንደዚህ ሆኛለሁ እንደዚህ ነው ይሄ ችግር አለብኝ ይሄ ነገር አለ እንደዚህ አይነት ቤቴ ችግር አለ ስራዬ ጋር ችግር አለ ለአገልግሎት አይመቸኝም ልክ ናችሁ ምንም ትክክል አይደል ግን መሰጠት ካለ ያንን ሁሉ አልፎ ማገልገል ይቻላል እግዚአብሔር ያንን ነው የሚያየው መተን ማገልገላችን ሳይሆን ካለንበት ቻሌንጅ ውስጥ ካለንበት ችግር ውስጥ ወጥተን እግዚአብሔር በሰጠን ጸጋ ቦታ ላይ መቀመጣችንን ነው ጌታ የሚያየው ኮንሲስተንስ ያ አገልግሎታችን ሳይቆራረጥ መሄድ አለበት ማለት ያለ መቆራረጥ አገልግሎታችንን መግፋት ይኖርብናል ያለ መቆራረጥ ምክንያቱም ከውስጣችን ማጥፋት እንዲህ አይነት አገልጋዮች እንድንሆን እግዚአብሔር ይርዳን አራተኛው አንድ ነገር አራተኛው አገልግሎት ከእግዚአብሔር በሚሰጠን ጸጋና ኃይል አገልግሎት ከእግዚአብሔር በሚሰጠን ጸጋና ኃይል የተነሳ የምናገለግለው ህይወት ነው እንጂ በእኛ ጉልበት የሚፈጸም ስራ አይደለም አንደኛ ቆሮንቶስ 15:9-10 አንደኛ ጢሞቴዎስ 1:12 ሐዋርያት ሥራ 1:8 ዕብራውያን 4:14-16 ዘካርያስ 4:6 የመጨረሻው መሳፍንት 16:15-22 አገልግሎት የእግዚአብሔር ጸጋ ነው የእግዚአብሔር ኃይል ነው አንደኛ ቆሮንቶስ 15:9-10 እንደዚህ ይላል ጳውሎስ እኔ ከሐዋርያት ሁሉ የማንስ ነኝና የእግዚአብሔርን ቤተክርስቲያን ስላሳደድኩ ሐዋርያ ተብዬ ልጠራ የማይገባኝ ነገር ግን ይላል በእግዚአብሔር ጸጋ የሆንኩ እኔ ነኝ በእግዚአብሔር ጸጋ የሆንኩ እኔ ነኝ የጳውሎስ ጥልቅ አገልግሎቱ የጳውሎስ አቅሙ መጽሐፍትን የመጽሐፍ አቅሙ በሽተኞችን የመፈወስ አቅሙ መከራን እየተቀበለ የማገልገል አቅሙ በእግዚአብሔር ጸጋ የሆንኩ እኔ ነኝ ይልና ምን ብሎ ይጨምራል ለኔም የተሰጠኝ ጸጋው ከንቱ አልነበረም ከሁላቸው ይልቅ ግን ደከም ዳሩ ግን ከኔ ጋር ያለው የእግዚአብሔር ጸጋ ነው እንጂ እኔ አይደለሁም አገልግሎት በሰው ጡንቻ በሰው ኃይል በሰው ጥበብ በሰው ትጋት ብቻ የሚሰራ ህይወት አይደለም አገልግሎት የእግዚአብሔር ጸጋ ይፈልጋል የእግዚአብሔር ኃይል ይፈልጋል የእግዚአብሔር እጅ ይፈልጋል የእግዚአብሔር አቅም ይፈልጋል አንዱ መለምናችሁ ለተሰማራንበት አገልግሎት የእግዚአብሔርን ጸጋ አጥብቀን እንለምን ጸጋ እግዚአብሔር እንዲሰጠን የምንሰብክ የምንዘምር የምናጽናና በልዩ ልዩ አገልግሎት ዘርፍና በራሳችን እችላለሁ በሚል አክቲቪቲ አገልግሎትን ለማገልገል አንሞክር አይሆንም ምክንያቱም ህዝብ ላይ ሄዶ ፌቨር አያደርግም የህዝብን ህይወት አይቀይርም አይለውጥም የእግዚአብሔር ጸጋ ከሌለ የእግዚአብሔር ቸርነት ከሌለ የምንሰጠው አገልግሎት በሌሎች ሰዎች ህይወት ውስጥ ገብቶ የሌሎችን ሰዎች ህይወት አይቀይርም አገልግሎት የእግዚአብሔር ጸጋ ነው አገልግሎት የእግዚአብሔር ምህረት ነው የእግዚአብሔር ቸርነት ነው እግዚአብሔር ጸጋ ሲሰጠን ህዝብ እንዲሰማን ያደርጋል ህዝብ እንዲያምንብን ያደርጋል ብዙ ጊዜ ለአገልጋዮች ሳስተምር እግዚአብሔር በአገልጋዮች ላይ 5 አይነት ኮከቦችን ይጭናል
በያስተምራለሁ 5 አይነት ኮከቦችን ይጭናል የመጀመሪያው ኮከብ የመሰማት ኮከብ ይባላል አያችሁ ስትዘምሩ ስትሰብኩ ልዩ ልዩ አገልግሎት ስትሰጡ ህዝብ ካልሰማችሁ ምንም ጥቅም የለውም በህዝብ ፊት ስንቆም በህዝብ ፊት ስናገለግል አክሴፕታንስ ተቀባይነት ከሌለን ብዙ ነገር ብናደርግም ብዙ ጥቅም የለውም ስለዚህ እግዚአብሔር ሙሴን ምን አለው በዘጸአት 19:9 ላይ ዘጸአት 19:9 ላይ ምን አለው ህዝብ እንዲሰማ አለው ህዝብ እንዲሰማ በከባድ ደመና እመጣልሃለሁ አሜን ህዝብ እንዲሰማን ስናገለግል አያችሁ የእግዚአብሔር ጸጋ የእግዚአብሔር ደመና የእግዚአብሔር አብሮሆት አብሮን ከሌለ አይሆን የእግዚአብሔር መንፈስ የሚለው ቃል የእግዚአብሔር ህልውና የእግዚአብሔር አብሮሆት ማለት ነው አያችሁ የእግዚአብሔር አብሮሆት ከሌለን ህዝብ አይሰማንም እና ይሄንን የምናገኘው ደግሞ በእኛ ጥረትና ዕውቀት አይደለም ይሄንን የምናገኘው በእግዚአብሔር ምህረት ነው እግዚአብሔር ጸጋ ይሰጣል እግዚአብሔር በከባድ ደመና ይመጣልናል ስንዘምር ስንሰብክ አገልጋዮች ይሄንን ነው ማድረግ ያለባችሁ መዘምራን ስትዘምሩ ሙዚቃ ስለምትችሉ ቃላት አጠናቅራችሁ ስለምታደርጉ ኖ ለእግዚአብሔር የምናቀርበው አገልግሎት ሁሉ ጸጋ ይፈልጋል እግዚአብሔር ጸጋ እንዲሰጠን ያስፈልጋል ጸጋ ካልሰጠን ድካም ነው ስለዚህ እግዚአብሔር ለሙሴ ህዝቡ ይሰማህ ዘንድ ሁለተኛው ኮከብ እዛው ላይ የነገረው ምንድነው ህዝቡ እንዲያምንብህ የመታመን ኮከብ ይጭንብሃል እግዚአብሔር በእኛ ላይ ካስቀመጠው ጸጋ የተነሳ ህዝብ ይሰማናል ህዝብ ደግሞ መስማት ብቻ ሳይሆን የምንናገረውን ያምናል አያችሁ እግዚአብሔር ይሄንን ደመና እላያችን ላይ ሲያደርግ ከኛ የሚወጣው መልእክትና ቃል በህዝብ ዘንድ እንዲታመን ያደርጋል ሶስተኛው ኮከብ የመፈራት ኮከብ አራተኛው ኮከብ የመከበር ኮከብ እግዚአብሔር አምላክ ዮርዳኖስ ከፍሎ ህዝቡን ሲያሻግር ለኢያሱ ነገር ከዚህ ቀን ጀምሮ ኢያሱ ምዕራፍ 4 ቁጥር 14 ላይ ህዝቡ እንዲፈራ እና እንዲያከብር አደረጋል አምስተኛውና የመጨረሻው እግዚአብሔር በዳዊት ላይ የጫነው ኮከብ የመወደድ ኮከብ አንደኛ ሳሙኤል 18:28 እና ምን እስራኤል ሁሉ ዳዊት ወደዱት ምንም እኮ ስልጣን የለው ገና በሳኦል ፊት በገና እየተጫወተ አጋንንት ያባርሩለታል ግን ሆል እስራኤል አይኑ ሳኦል ላይ ሳይሆን አይኑ ዳዊት ላይ አያችሁ ጸጋችን እንድንወደድ ያደርጋል ጸጋችን እንድንሰማ ያደርጋል ጸጋችን እንድንከበር ያደርጋል ጸጋችን እንድንፈራ ያደርጋል ጸጋችን እንድንሰማ ያደርገናል ስለዚህ የእግዚአብሔር ጸጋ ነው አገልጋይን አገልጋይ የሚያደርገው እንጂ የሱ 20 ዓመት 40 ዓመት መሆን የሱ ሲኒየር ፓስተር ነኝ መባሉ ምናምን አይደለም ስም ምንም አይጠቅምም የእግዚአብሔር ጸጋ ውስጣችን ያለው የእግዚአብሔር ጸጋ ነው አገልግሎታችንን ተቀባይነት ተሰሚነት የሚያደርገው እግዚአብሔር በቤተ ክርስቲያናችን ላይ የሚያደርገው ጸጋ ነው በዓለም ደረጃ ተሰሚነትና ተቀባይነት ሊኖር የሚያደርገው አገልግሎታችንን ተቀባይ የሚያደርገው የኛ ስም አይደለም የኛ እድሜ አይደለም የኛ ዕውቀት አይደለም አገልግሎታችንን ተቀባይነት ተሰሚነት የሚያደርገው የእግዚአብሔር ጸጋ ነው ጳውሎስ አንደኛ ጢሞቴዎስ 1:12 ላይ የጻፋችሁት 4 ነገሮች ይናገራል አንደኛው ለአገልግሎቱ ሾሞኝ ይላል እኔ አሳዳጅ ነበርኩ እኔ ተሳዳቢ ነበርኩ እኔ አንገላሽ ነበርኩ ግን እግዚአብሔር ሾመኝ አሜን ከዚያስ ታማኝ አድርጎ ቆጠረኝ ከዛ ምን ይላል ኃይል የሰጠኝን እግዚአብሔርን አመሰግናለሁ
ኃይል አገልግሎት ኃይል ይፈልጋል አገልግሎት ጸጋ ይፈልጋል የእግዚአብሔር ደመና ይፈልጋል የመሰማት ደመና የመታመን ደመና ስለዚህ አገልጋዮች እግዚአብሔር ይሄን እንዲያደርግልን በሕይወታችን የእግዚአብሔር ጸጋ በላያችን ላይ ከመሆኑ የተነሳ አሕዛብም ክርስቲያኑም እንዲያከብረን ከዚያስ እንዲፈራንም ያስፈልጋል ምን ማለት ነው መፍራት እንዴ አይደለም የእግዚአብሔር መንፈስ ከዚህ ሴት ጋር አለ ብሎ ሰው ሪስፔክት እንዲያደርገን ያስፈልጋል አገልግሎት ከእግዚአብሔር በሚሰጠን ጸጋና ኃይል የምንሰጠው አገልግሎት ነው በመንፈሴ እንጂ በኃይልና በብርታት አይደለም ዘሩባቤል ከውጪ የሶርያውያን ጠላቶች ከበውታል አሰራሜን መቅደስ ብለው ውስጥ ደግሞ ብዙ አስቸጋሪ ሰዎች አሉ ይሄው ጊዜው አይደለም የእግዚአብሔር ቤት አሁን መሰራት የለበትም እኛ ገና ከምርኮ የመጣነን አይሆንም የሚሉ ተቃዋሚዎችም አይሁዶች ውስጥ አሉ እና በጣም ደክሞ ነበር በቃ ከውጭ ጠላት ያፈጥበታል ከውስጥ ህዝቡ የሚያጉረመርም ሰው አለ እና የእግዚአብሔርን በመቅደስ ለመስራት በቃ አቃተው በቃ አልቻለም እና ለዚህ ሰው ግን እግዚአብሔር ዘካርያስ ልኮ ዘሩባቤል አለው በመንፈሴ እንጂ በኃይልና በብርታት አይደለም እነዚህ የምታያቸው ተራሮች ከውጭ ያለ ተራራ ከውስጥ ያለ ተራራ ቢኖሩም በዘሩባቤል ፊት ደልዳላ ሜዳ ይሆናሉ ስለዚህ የእግዚአብሔር ጸጋ ነው የእግዚአብሔር አገልግሎት የኛ ችሎታም አይደለም የኛ ገንዘብም አይደለም የኛ ዕውቀትም አይደለም የእግዚአብሔር ጸጋ ነው ስለዚህ እግዚአብሔር ጸጋ ላይ እንደገፍ አንድ ነገርያችሁ ልጨርስ መሳፍንት 16 ከ15 እስከ 22 ታሪኩን ታውቃላችሁ ሳምሶን ደሊላ ፍልስጤማውያን የኃይሉ ሚስጥር ምን እንደሆነ እንድትነግራቸው እጅግ ጎተጎቷት ቀደም ጽፌያችኋለሁ መሳፍንት 15 ጽፋችሁታል ምንም ኃይሉ አልተቻለም አንበሳ ሲመጣ ይገነጣጥላል ምን የፍልስጤምን እርሻ በተክላላ 300 ቀበሮ እንዴት አርጎ እንደያዘ በጣም አስገራሚ ነው ሁለቱን እያሰረ በጣም የሚገርም አንድ ቀበሮ እንኳን መያዝ ከባድ ነው የእግዚአብሔር ኃይል እና የነዘነዘችው አንድ ሲል ሁለት ሲል ሌላ በእንትን በገመድ ብታስሪኝ በአዲስ ገመድ ብታስሪኝ ኃይል ይደክማል ይላል ጠላቶች መጡበት ሲል በጥስጥስ አድርጎ ሶስተኛው ናስካውን ሶስት አስቸገረችው አለቀሰች ነዘነዘችው እና ተጨነቀ ይላል መጽሐፍ ቅዱስ ተጨነቀ እና የኃይሉን ሚስጥር ነገራት እግዚአብሔር ከዚህ ይጠብቀን የኃይላችንን ሚስጥር እንዲሰረቅ ከሚያደርግ አመጽ እግዚአብሔር ይጠብቀን እና ነገራት በቃ አደከመችው ከናቴ ማህፀን ጀምሮ የራሴ ጸጉር አልተላጨም የኃይሉን ሚስጥር ገለጠላት ለጠላት ገለጠላት እና ጸጉሬን ብትላጭኝ እንደሌላ ሰው እሆናለሁ አላት በጣም አሳዛኝ ታሪክ ነው እግዚአብሔር ከዚህ ታሪክ ይሰውረን እግዚአብሔር ከዚህ ውድቀት ያድነን እኛም ስጋነን ምንመካበት ምንም ነገር የለንም እግዚአብሔር በምሕረቱ ይጠብቀን እና ከዛ እሷ ገባት በቃ ሚስጥሩን ሁሉ ግልጥ አድርጎ እንደነገራት
ገባት ጠላቶች መጡ ጉልበቷ ላይ አስተኛቸው ላጨችው ናይልቡን ሁሉ እንደገለጠላት አወቀች ከዛ ይሄን ሆነ ፍልስጤማውያን ጓዳዋ መጡ ናርሷም በጉልበቷ ላይ አስተኛቸው አንድ ሰው ጠራች እርሱንም ሰባቱንም የራሱን ጉጉላጭ ልታዋርደው ጀመረች ይላል እና በጣም ልብ የሚሰብር ቃል ምን ይላል ኃይሉም ከርሱ ሄደ ወንድሞችና እህቶች ብር ይሂድ ብዙ ነገር ይሂድ እግዚአብሔር ኃይል ከኛ አይሂድ እግዚአብሔር ኃይል ከኛ ከሄደ በኋላ በቃ ቀፎ ነው የምንሆነው ባዶ ነው የምንሆነው ክብር የለም ሞገስ የለም ተሰሚነት የለም ባዶ ነው የምንሆነው አገልጋይ ልንሆን እንችላለን ልንፎክር እንችላለን ልንወራጭ እንችላለን ግን የሚሰማን አይኖርም ኃይሉ ከርሱ ሄደ ኃይላችንን ከኛ ከሚወስድ ነገር ከኃጢአት ከአመጽ ከትዕቢት ከርኩሰት ከኔነት ኃይላችንን ከኛ ከሚወስድ ነገር እግዚአብሔር ይጠብቀን እና ምን ይላል እርሷም ሳምሶን ሆይ ፍልስጤማውያን መጡብ አለችው ከእንቅልፉም ነቅቶ እወጣለሁ እንደ ወትሮም ጊዜ አደርጋለሁ አለ እንደ ወትሮው ጊዜ አደርጋለሁ አለ ኃይል ከሄደ በኋላ ጸጋ ከሄደ በኋላ ክብር ከሄደ በኋላ ሞገስ ከሄደ በኋላ እንደ ወትሮው አደርጋለሁ አለ እና በጣም የሚገርም ነገር ነው የሚለው ምን ይላል ነገር ግን እግዚአብሔር ከርሱ እንደተለየው አላወቀም እግዚአብሔርም ከርሱ እንደተለየው አላወቀም እንደ ቀድሞ አደርጋለሁ አለ እንደ ቀድሞ ዘምራለሁ አለ እንደ ቀድሞ ሰብካለሁ አለ እንደ ቀድሞ አገለግላለሁ ሮጣለሁ አለ ኦሬዲ ግን እግዚአብሔር ጸጋ ተለይቶታል ወንድሞችና እህቶች አገልግሎት የእግዚአብሔር ጸጋና ኃይል እንጂ የኛ ማንነት አይደለም የኛ ማንነት አይደለም የእግዚአብሔር ጸጋና ኃይል ነው እና በየዕለቱ መፈተሽ ያለብን በህይወታችን የእግዚአብሔር ጸጋ ከኛ ጋር አለ ወይ የእግዚአብሔር ኃይል ከኛ ጋር አለ ወይ እንደ ወትሮ ማደርግበት ጸጋ አብሮኝ አለ ወይ ፍልስጤማውያን ይዘው አይኖቹን አወጡት ወደ ጋዛም አምጥተው በናስ ሰንሰለት አሰሩት በግዞትም ሆኖ እህል ይፈጭ ነበር የራሱም ጠጉር ከላጩት በኋላ ያድግ ነበር እና ሳምሶንን በአምልኮ ቤታቸው ያመጡ ያዘፍኑት ነበር ይጫወቱበት ነበር እናም አገልጋይ መጫወቻ ነው የሚሆነው እግዚአብሔር ኃይል ከሄደን በኋላ ወንድሞቼና እህቶቼ አብሮን ስላለው እግዚአብሔር ጸጋ ቀላል አናድርገው አሁን አብሮን ስለሚረዳን እግዚአብሔር ጸጋ ቀላል አናድርገው ይሄ ጸጋ ከኛ ከሄደ በኋላ በቃ መጫወቻ ነው የምንሆነው ማንም ይጫወትብናል እንኳን ክርስቲያን ዓለማዊ እንኳን ይጫወትብናል ከዚህ ውድቀት እግዚአብሔር ይጠብቀን ስለዚህ ወንድሞቼና እህቶቼ የእግዚአብሔር ጸጋ ነው አገልግሎት የእግዚአብሔር ኃይል ነው አገልግሎት ስለዚህ የዕብራውያኑ ጸሐፊ ቅድም ባስጻፍኳችሁ ጥቅስ ላይ ምን ብሎ ይመክራል እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን እንጠብቅ ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካም ሊራራልን የማይችል ሊቀ ካህናት የለንም እንግዲህ ምህረት እንድንቀበል በሚያስፈልገን ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ የኛ መታመኛ የጸጋው ዙፋን ነው ወንድሞቼና እህቶቼ ኃይል የምንቀበልበት አቅም የምንቀበልበት ሞገስ የምንቀበልበት ቃል የምንቀበልበት መዝሙር የምንቀበልበት የጸጋው ዙፋን ነው የኛ ኤክስፒሪየንስ ምንም ሊያደርግ
አይችልም የብዙ ዘመን የአገልግሎት ልምዳችን አንድ ሳንቲም አይጨምርም የብዙ ዘመን የአገልግሎት ልምዳችን ምንም አይጨምርም በጸጋው ዙፋን ስር እለት መስቀሉ ስር እለት ማለዳ እለት በጸጋው ዙፋን ስር ተንከባለን ወድቀን ጸጋን እንለምን የህዝብ መሳቂያ ነው የምንሆነው ዝም ብለን ህዝብ መድረክ ላይ መቆም የህዝብ መሳቂያ ነው የምንሆነው ህዝብ ያያል ውስጣችንን ህዝብ መንፈሳችንን ያያል ከኛ የሚበልጡ የጸሎት ሰዎች አሉ ጉባኤው መካከል ያነቡናል ያዩናል ባዶ መሆናችንን የሚያዩ ሰዎች አሉ እና ወንድሞቼና እህቶቼ ጸጋን እንለምን ወደ ጸጋው ዙፋን በየቀኑ እንገስግስ የኛ ጉልበት በጸጋው ዙፋን ስር የምናገኘው እንጂ የስብከት ችሎታችን ምንም አያደርግም ወንድሞቼና እህቶቼ የኔና የናንተ ጉልበት ክብር ሞገስ ስም የእግዚአብሔር ጸጋ ነው አይውላችሁ አንድ ነገር ልንገራችሁ ህዝብ የሚያከብረን ህዝብ የሚወደን የጌታ ጸጋ ከኛ ጋር እስካለ ድረስ ነው አንድ ሚስጥር ልንገራችሁ የእግዚአብሔር ጸጋ ከኛ በተለየ በማግስቱ ድሮ ሰፍ የሚለው ስም ፊቱን ያጠቁሩብናል እና አንተ የህዝብን ጫጫታ የህዝብን ውዳሴ ላይ ልባችንን አንጣል የእግዚአብሔር ጸጋ እለት በእግዚአብሔር ጸጋ ልባችሁን ማንም ላይ አትጣሉ አንድ ቦታ አለ ልባችንን የምንጥልበት የጸጋው ዙፋን ሃሌሉያ የጸጋው ዙፋን ክብራችን ይሆናል የጸጋው ዙፋን ሞገሳችን ይሆናል የጸጋው ዙፋን ኃይላችን ይሆናል